ታውቃላችሁ አይደል? ይሄ ደግ ይሁት እስኪ በቃ ወጥ የማይፈልግ በቃ ባገኘው ግምሳር ወንድም ቆጮ ቆጮ በቃ ማለት ጋይስ እንትን አይፈልግም። ያው ስልጤ የማይደር ቆጮ ምናምን ዛሬ ሳልቻልኩኝ ሞገር ፋቅ ማሚ የምትስቀው ይሄ ሳቅ ማለት ማሚ ይታያል። ያንተ ደስታ የኔ ደስታ ነው። ተመልከተኝ እኔን ይሄን ፊቴሪ ደስታ ፈገግታ አይታይም። አንተ ሳላገኘው እኮ ነው ማሚ። ወይ ማሚ ወይ ተገልቦ ነበር አስታወስሽ? የሆነ ግሩፕ ላይ ይሄ አሁን ያልሽ እሺ ዛሬ አንበሳትን ላግጥጥ እንጂ እኔ ያንን ሰው ለማስመጥ አንቺን ልትለይኝ። ቢስሚላህ ማሚ ኧረ ፍቅራችን የውስጡን ነገር እዚህ አታወራ። ብዙ እኮ ምቀኛ አለብን። ስማ ፍቅሬ ማሚ እስኪ ያጉርሰኝ አባቴ። እኔ ጌታ በአንተ እጅ እኮ መጉረስ እኮ ማለት ትልቅ ነገር ነው ማሚ። ጉረስ የኔ አባት። ወይ እንዳያንቀቅ ውሃ ነገር ጠጣ። ውሃ አልቻልኩ ጋይስ አልቻልኩ። ወይ ቆሽ ማዳሽ ማግል ወይ ይሄን ኮመንቱ ነው ባከክ። እነዚህ ቆሽ ማዳሽ ማግል ቤቶ ወይ ፍቅር እንትን አለሽ? ምን ሁሉ ነገር አለኝ። ላርጎ አለ ጋራሪ ሊቀርብኝ አይሻል እንዴ ጋይስ? ይሞላል ብዬ እኔ ላርጎ ላስጠብጥብ እንዴ ሲሞላል ጋይስ። ሪቨርሳል እንዴ ተቀያየረ እንዴ? ሴቷ ወንዱ እንዴ ነው? ሴቷ ነበር የምታስጠበጥበው። እኔ እሱን ላስጠብጥብ እንዴ? ቤታዬ ምን ችግር አለ? ማሜ እኮ ከዘራ ነው። ከዘራ ግን እኮ ታውቃለህ፣ ከዘራ እኮ ማለት እኮ ኃይለኛ ተልቆ ማለት ነው። ስማ አራተን እንዳይደል ይሄ ጌታ ያረባ እኮ አጠጣ ነፈረ ፊቴ። በስማ ሰውዬ ውሃ ጠጣ። በል እኔ ልጨርስ ማለት እኔ ልጨርስ በኋላ ታውሪኛለሽ። እሺ ኧረ ችግር የለውም። ምን ያወራለሁ ላንተ ያንተን ጨምሬ። ጋይስ ማሜ በጣም ቆጮ ይወዳል። ምክንያቱም የስልጤ ነገሩ ጠጣ እንዳትወጣ ማምዬ፣ እዚሁ ብላ፣ እዚሁ ትን ይበልክ፣ እዚሁ ብላ አቀብላለሁ ውሃ። እንዳትወጣ ማምዬ፣ እንዳትወጣ የኔ አባት እንዳትወጣ። እንዴ ማሜ ደህና ነህ ወንድሜ አልኩኝ። ወንድሜ ላርጎ አስጠብጠብኝ ብለሽ ብዬ ደግሞ ወንድሜ ማሜ አባ ፍቅር ምን ሆነብኝ? ፍቅር እህል እየበላትን እያለች እያስባልሽ ስለሆነ ወይ እኔ እንትን ይበል፣ እኔ ንቅ ያርገኝ፣ እኔ ይነቀኝ፣ ያንተ ለኔ ያርገው። ጠላትሽ ውዴ ወይ ማን አለ ቤት ውስጥ? ከማን ጋር የምንኖሪ? ብቻዬን እንዲሁ አንዳንዴ መቼስ ክፉ ሰዎች የሚያደርጉትን ታውቃለህ። እኔ ዳቦ በደፋው ቁጥር ከጀርባ የሆነ ጥቁር አዝሙድ ገባ ወጣ ይላል። ዳቦ በደፋው ቁጥር አንዳንድ ጥቁር አዝሙዶች በቤቴ ሽው ይላሉ እንጂ ሌላ ማንም የለም ማምዬ፣ ማንም የለም። ዝም ብሎ ነው። እኔ ብቻዬን ያለሁት ነው። ተመልከተኝ ኩሽምት ብዬ። ሰው ቢኖር እንዴት አይሆን ነበር? ወይኔ እኔ አፈር ልብላለሽ። አይዞሽ እመኚኝ፣ አይደብርሽም። ከኔ ጋር ስትሆኝ አይከፋሽም። ሳቅ ጨዋታ ብቻ ነው። አንቺም ማሳቅ ማጫወት ትችያለሽ፣ እኔም እንደዛው። እና ይሄን ህዝብ በቃ ለሁለት ሆነን እንቀፍለው። ለምን ቀፍለው? እንደ ጀላቴ እንጥባው እንጂ እና ሌላ ደግሞ
ብዙ ምቀኛ አለን የእናንቺ መካከል። በጣም እኔ አንድ ቃል የምገባልሽ ነገር አንደኛ ጀግና ነኝ፣ ውበት አለኝ፣ ግርማ ሞገስ አለኝ፣ ደረቴ በጣም ሰፊ ነው። ከዘራ አለ ቁልምም ያለ ማሚ ዘገየ እኮ ያልከኝ ቃል የገባልኝ ዘገየ። እስካሁልቅ ድረስ ነው እንዲህ የምጠብቀው ጊፍት ጋናሪ ማሚ እስካሁልቅ እየጠበክ ነው እንዴ? ካላወለኩ አይሰጠኝም እንዴ? ውጭ ጉጭ ይዘጋል እንጂ ደግሞ ላንተ ደውል። የምናውቀው ቦታ እባብ የምንባባልበት የምናስመስልበት ቦታ። ስላንቺ የፈለገ ነገር ቢወርድ እሺ። እኔ ያው እንደምታውቂው በቻሌንጅ ነው የምወደው። 13 አይደለሽ? ቆይ እዚህ ጋር አሁን እሺ፣ አውሮፕላኑ 2 ይፈልጋል፣ ውሻው 2 ይፈልጋል፣ ባለ 6000 2 ይፈልጋል። 1 2 3 4 5 ከላይ ያሉትን ማለት ነው። ይሄ ባለ 5 ሺህ ከሞሉ እኔ አንበሳ አወርዳለሁ። ከዛ በኋላ ሁለተኛው ቻሌንጅ ደግሞ ማለት ነው ኒሞና ይሙት ነው የምልሽ። ይኸው ኒሞና ይሙት እመኘኝ። እሺ ከነሱ የሚጠበቀው ይሄ ተጋግዘው ምናምን ነገር ይሄ ቁርንቁሪ ባለ 5 ሺህ ከኔ አንድ ላይሆን ማለት ነው። ከዛ በኋላ ቆይ ከዛ በኋላ ምንድነው የሚደረገው መሰለሽ? ታች ፓርቲ ምናምን የሚለውን ከሞሉ ደግሞ እኔ አንድ ዩኒቨርስ ማለት ነው። አሁን መጀመሪያ ከላይ ያሉትን ፕሌኑን ምናምን ይሙሉ የፈጠነ ማለት ነው። ከፈለግሽ ደግሞ አይ አስሞላለው እዚህ ቁጭ ብለክ አንበሳውን መጀመሪያ ሰጥ ካልሽም አደርጋለሁ። ተሳቃ እኮ ልጅቷ ከቤት ሁሉ መምጣት አቆመች እኮ አርሰናል። ማም ድሮ ከቶፕ ላይ የማትነቃነቋ ሴትዮን አሳቃት ራሱ። ጋይስ አይሞሉልኝም ማሚ። ይሄማ ታዲያ ስራ ያውጣሻል። ምን አገባኝ? ያንቺን መጠቀም የሚወድ ወይ ደግሞ ያንቺን መጠቀም አይወደድ ግን የኔ ጠላት የሆነ አይ ደግሞ ይሁን ጠላትም ወዳጅም ያልሆነ ግን ችግር የለው። እዚህ ጋር ግዴታ አንበሳ መውረድ አለበት። ባለ 5000 ዋን እኮ ጄቱ ምናምን ነው የሚሞላው። ወላሂ ሱመ ወላሂ ከዚህ ገዝት ሳልወርድ ነው የምሞላው። አይ ደግሞ አንቺ ከተማመንሽ አሁን ለምሳሌ መጀመሪያ ይስጥኛና ምንም ካሉሽ እርግጠኛ ሆነሽ በእነሱ ኮሜንት የምታምኙ ሰው ካለ የሚጽፉት እኮ የሚሰጡኝ እኮ አይደለም የሚጽፉት እኮ ዝም ብሎ ሰው ነው እኮ የሚጽፈው። ማሚ ማታቀቸው ከሆነማ አይሆንም። ግን መታቀው ለምሳሌ ጊፍተር ቅድሚያ ችግር የለውም ምናምን ብለሽ የምትተማመኝበት ጊፍተር ከሆነ እኔ ቀድሜ እሰጥሻለሁ። ስድብ ከሆነ ልም ብሎ ነው የሚጠፉብኝ ማሚ። እንዴ እንዳንተ ቤት መሰለ እንዴ? ጭራሽ አይመጡም ራሱ ጭራሽ 3 ቀን አኩርፎ ነው የሚቀመጡት። ጨገራም ብለህ ሰድባቸው በ5 ቀን ቤቴንም ዞር ብሎ አዩ እንዴ። ተንከባከብልኝ ጋይስ ሂዱ። እሺ ሙሉልኝ፣ እሺ ሙሉልኝ።